ክቡራትና ክቡራን ጤና ይስጥልኝ። አዱኛው ወርቁ እባላለሁ። በዛሬው ዝግጅቴ ላካፍላችሁ የምፈልገው ጨዋታ አለኝ። በአጠቃላይ ስለ ቤተሰብ እኛ ኢትዮጵያውያን ስለ ቤተሰቦቻችን ያለን ፍቅር፣ ለቤተሰቦቻችን ያለን ፍቅር፣ እንክብካቤ፣ አስተሳሰብ ከፍ ያለ ነው እና በሱ እንጀምርና በእናት እንድናተኩር ነው ዛሬ የምፈልገው። ለእናት ዋጋ አነሳት የሚል ግጥም አለኝ። እሱንም ላካፍላችሁ እፈልጋለሁ። ግን መጀመሪያ አንድ ጨዋታ ላጫውታችሁ። ከ40 ዓመት በፊት ከደሴ ወደ አዲስ አበባ በአውቶቡስ ሲሄድ አንድ ጨዋታ አዋቂ ባለለዛ ሽማግሌ ካጠገቤ መጥተው ተቀመጡ። ከልጅነቴ ጀምሮ የሽማግሌ ጨዋታ በጣም ደስ ይለኛል፣ እወዳለሁ እና እኒህ ሽማግሌ ካጠገቤ ሲቀመጡ በጣም ደስ አለኝ። ሰላምታ ከተለዋወጥን በኋላ ጨዋታ ጀመር። ከደሴ እስከ አዲስ አበባ ወሬያችን ሳያልቅ መንገዱ ምንም ሳይሰማን ደረሰ። ካጫወቱን ጨዋታዎች ትዝ የሚለኝ አንድ አለና እሱን ላካፍላችሁ። አባትና ከዘራ፣ እናትና ጤፍ እንጀራ፣ ወንድምና ሽምብራ፣ እህትና የስንዴ ዳቦ፣ ሚስትና ገብስ፣ ልጅና እሸት አንድ ናቸው ሲባል ሰምተሃል ወይ አሉኝ። ኧረ አልሰማሁም አባባ፣ እስቲ ከነ ትርጉሙ ይንገሩኝ። ምን ማለት ነው? ለአንዳንዱ ግምት አለኝ፣ ግን እንደው እስኪ ይንገሩኝ አልኳቸው። አባትና ከዘራ ማለት ከዘራ አንደኛ ለመመከቻ፣ ሁለተኛ ለመሟገቻ፣ ሶስተኛ ለመደገፊያ ይጠቅማል፣ ያገለግላል። አባት ደግሞ ጠበቃ ነው፣ መመኪያ ነው፣ መጠሪያ ነው፣ ጠበቃ ነው፣ ለልጅ ለቤተሰብ ቋሚ ብለው ነገሩ። እናትሳ አልኳቸው። እናትና ጤፍ እንጀራ አልኩህ አሉ። ጤፍ እንጀራ ጧት ብንበላው፣ በምሳ ጊዜ ብንበላው፣ ማታ ብንበላው፣ ዛሬ ብንበላው፣ ነገ ብንበላው አይሰለችም። እናትም ደግሞ አትሰለች አትሰለች፣ ለልጆቿ ለቤተሰቦቿ መድኃኒት ነች፣ ምቹ ነች አሉ። ወንድምና ሽምብራ ማለትስ ምን ማለት ነው አልኳቸው። ሽምብራ እኛ ይኸው ዛሬ እንደዚህ በአውቶቡስ እንጓጓዛለን እንጂ ድሮ በእግራችን፣ በቅሎ ያለው በበቅሎ፣ ፈረስ ያለው በፈረስ፣ አለዚያ በእግራችን ነበር የምንሄደው። ጦርነትም እንኳን ስንሄድ በእግራችን ነበር የምንሄደው እና ሽምብራ ጥሩ እህል ነው፣ ጥሩ ምግብ ነው። በችኮላ ደረቁንም ይዞ መሄድ ይቻላል እና ሲርበን ያችን እየቆረጠም ካሰብንበት ደርሰን፣ ድንገት ተነስተን ካሰብንበት ደርሰን ለመምጣት ያገለግላል። ወንድም፣ የእናት ልጅ ወንድም ደግሞ አረ ወንድም ዓለም ችግር ደረሰብኝ ሲሉት ማቄን ጨርቄን ሳይል ምን ነው ምን ሆንክ፣ እኔ ወንድምህ ክንዴን ሳልንተራስ ምን ይመጣብሃል፣ አይዞህ ብሎ ብድግ ይላል በድንገት። ወንድምና ሽምብራ የተባለው ለዚህ ነው አሉ። እህትና የስንዴ ዳቦ ወይም አምባሻ ደግሞ ሲያዩት ደስ ይላል፣ ሲበሉትም ይጣፍጣል። እህት ደግሞ ለቤተሰቧ በጣም ጠቃሚ ነች፣ በጣም አኩሪ ነች። በወንድሞቿ ትኮራለች፣ በወንድሞቿ ትፎክራለች። ስሄድ ቶሎ ቶሎ ስመለስ ዝግብዬ የናጅሬን እህት
ማን ይነካኝ ብዬ እያለች ትዘፍናለች። እኔ የነገሌ እህት ማን ይነካኛል፣ ብቻዬን ሄጄ ብቻዬን ብመለስ ማን ይነካኛል እያለች ትመካለች በቤተሰቧ። እና እህት በጣም ጠቃሚ በጣም አኩሪ ነች አሉ። ሚስትሳ ሚስት በገብስ የተመሰለችበት ምክንያት ምንድን ነው አልኳቸው። ልጄ ገብስ አሉ ገብስ ጥሩ እህል ነው፣ ሁለገብ እህል። ጠላ ይሆናል፣ ቆሎ ይሆናል፣ በሶ ይሆናል፣ ገንፎ ይሆናል፣ ዳቦ ይሆናል፣ እንጀራም ይሆናል። ገብስ የማይሆነው ነገር የለም። ሚስት ደግሞ እህት ነች፣ እናት ነች፣ ወዳጅ ነች፣ የልጅ እናት ነች፣ አስታማሚ ነች፣ መጋቢ ነች፣ አልባሽ አጉራሽ ነች። ሲያቅፏት ደግሞ ትሞቃለች። ሚስት የማትሆነው ነገር የላትም። እና ገብስና ሚስት የተባለው ለዚህ ነው አሉ። መጨረሻ ልጅና እሸት አይቀቀል፣ አይበስል፣ እንዲሁ ይበላል። እሸት ነው ጣዕሙ ገርነቱ። ልጅም ደግሞ እሸት ነው፣ ሲያቅፉት ሲስሙት ሲያጫውቱት ደስ የሚያሰኝ ለሕይወት ትርጉም የሚሰጥ ብለው አጫወቱ እኒ ሽማግሌ። እና እኛ ኢትዮጵያውያን ለቤተሰቦቻችን እንወዳለን። በተለይ ገጠር ተወልደን ያደግነው በቤተሰብ በአክስት በአጎት በአክስት ልጅ በአጎት ልጅ በእህት በወንድም በወላጅ በልጅ ተከበን ነው የምንኖረው ያደግነው። እና ትስስር በጣም የጠበቀ ትስስር አለ በህብረተሰባችን። እኛ ኢትዮጵያውያን ቤተሰብ ቅርበት የቤተሰብ ቅርበት አለ። እና አሁን እንግዲህ ማተኮር የምፈልገው ቤተሰብ እንዳለ ሆኖ በእናት ነው። ሁሉንም የቤተሰብ አይነት ተነጋግረን በአንድ ፕሮግራም ተነጋግረን ስለማንጨርሰው በእናት እንድናተኩር ነው የምፈልገው። በእናት ነው የማተኩረው ዛሬ። ስለ እናቴ መናገር የምፈልግበት ምክንያት አለኝ። ገጠር ተወልጄ ሳድግ ብዙ ያየሁት የሰማሁት የታዘብኩት ነገር ስላለ እናታችን ሌሊት ከዶሮ ጋር ተሽቀዳድማ ተነስታ ስትፈጭ ታድራለች። ሰማይና ምድር ሊላቀቅ ሊነጋ ሲል እንስራ ተሸክማ ወንዝ ሄዳ ውሃ ይዛ ትመጣለች፣ ተሸክማ ትመጣለች። ከዚያ ድስትና ምጣድ ጥዳ ጋግራ ሰርታ እረኛና ገበሬ አብልታ ትሸኛለች። ከሰኔ እስከ ታህሳስ ከዘር እስከ መከር እርሻ ከኛ ከገበሬዎቹ ጋር አብራ ተሰልፋ ስትሰራ ትውላለች። ማታ እንጨት ሰብራ ተሸክማ እቤት ሂዳ እንደገና ድስትና ምጣድ ጥዳ ሰርታ ጋግራ ራት አብልታ ትሸኘናለች። ከዚያ በኋላ ሊጥ ታቦካለች። እኛ ከተኛን በኋላ ነው የምትተኛው። እና የእናቴ ኑሮ በጣም 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 ከባድ ኑሮ ነበር። ትልቅ ውለታ አለብኝ። እናቴ 11 ልጆች ወልዳ 6 ቀብራ 5ታችን አሳድጋለች። እስካሁን በሕይወት መኖሯ በጣም የሚያስገርም ነገር ነው። እና ይህን ሁሉ ካየሁ በኋላ ለእናት ዋጋ አነሳት የሚል ግጥም ጻፍኩ። ለእናንተም እናቶች፣ ለእኔም እናት፣ አሁንም እናት ለሆኑት፣ ለወደፊትም እናት ለሚሆኑት በእውነት ለእናት ዋጋ አነሳት።
ምነው ወዳጄ ምነው እናት የመታን በድንገት ሙክት አርጄ ቆየኋት ስጋ ስጋውን ምንም ቢያለች አንጀት እየበላች እናቴንም ማንንም እየን አርግዣታለሁ ፈንታዬን ከሆዴ ውስጥ ተቀምጣ ምንጊዜም ቢሆን አትወጣ እንኳን እርጅና እንኳን ሞት ችግር አይንካት እንቅፋት የራብ የጥማት መድኃኒት ከየት ይገኛል እንደ እናት ለእናት ዋጋ አነሳት አዎ ለእናት ዋጋ አነሳት 9 ወር በሙሉ ስጋዋን ለብሼ ጡቶቿን ጠብቼ ክንዷን ተንተርሼ በለጋስ እጆቿ ጠጥቼ ጎርሼ እናቴን አንቺ አልኳት ስሟን አሳንሼ ያጎረሰችውን ሆዴን ብጠይቀው ያባበለችውን ልቤን ብጠይቀው የዳበሰችውን ጉንጨም ብጠይቀው የእናቴን ውለታ ዘርዝሬም አልዘልቀው ስለተሳሰረ አንጀቷ ካንጀቴ ውቢቱ ደጊቱ ሰፍሳፋዋ እናቴ በወጣትነቴ ባዛውንትነቴ ምንም አትረሳኝ እስከ ለተሞቴ ሲርበኛ ጉራሼ ስታመም ዳሳሼ ሳጠፋ መካሪ ሲበርደኝ አልባሼ የእናቴን ውለታ ስንቱን አስታውሼ ሲርብህ ይራበኝ ይጥማኝ ስትጠማ ደስታህን እንጂ ሐዘንክን አለስማ ማህፀኔ 9 ወር የተኛህበቱ 2-3 ዓመት የጠባኸው ጡቱ ህሊና ጆሮዬ አይኖቼ ሁለቱ ያለምንም ረፍት በቀን በሌሊቱ ተከትለውህ ነው የሚንከራተቱ ያጥንቴ ደሜ የስጋዬ ስጋ አንጀቴ ነህና የልፋቴ ዋጋ አይቻል ጠግብህም ሲጨልም ሲነጋ የሚያስጨንቅ ነገር ወይም የሚያሰጋ አንተን አይንካብኝ ችግርና አደጋ ሮጦ አይቅደምህ ሰው አይጣልህ ታግሎ ምኞቴ ካንተ ጋር ይሄድ ተከትሎ ሁሉን አመቻችቶ ሁሉን አስተካክሎ ሰላም ያሳድርህ በሰላም አውሎ አንተ ደስ ሲልህ ደስ ይለኛልና እድልህ ያማረ ኑሮህ የተቃና የሰው መውደድ ያለህ ሀብትህ የደረጀ ጤናህ የተሟላ ይሁንልህ ልጄ ትለኝ የነበረው ሰፍሳፋዋ እናቴ አሁን ገና ገባኝ ሲያልፍ ልጅነቴ ወይ እናት ወይ እናት ወይ እናት ዓለሜ ስሄድ ይጨንቃታል እንኳንስ ታመሜ ወይ እናት እናት ጭንቅተኛ ቀን ልቧ አርፍ አይል ሌሊት አትተኛ ሲጨነቅ ተጨንቃ ሲያለቅስ አልቅሳ አይዞህ ብላ ጽናንታ እንባውን አብሳ ሲስቅ አብራ ስቃ አብራ ተደስታ ለልጆቿ የምትኖር የልጆቿ አለኝታ ወይ እናት እናት ማር ወለላ
ከማለት በስተቀር ምን ይባላል ሌላ? ለልጆቹ ሐሳቢ ቀንና ሌሊት ከሩቅ የሚፈራት ረሃብ ጥማት ሰው አይሏት መላክ መላክ አይሏት ሰው እንደ እናት ማን አለ እግዚአብሔር የቀደሰው? ልጇን እንዳይከፋው ልጇን እንዳይጎዳ በምክር በጸሎት በሁሉም ምትረዳ ገመናውን ሸፋኝ ፍጹም የማትከዳ እናት መድኃኒት ነች መሸሸጊያ ጓዳ። ሲመሰገን እንጂ ሲሰደብ ሲታማ ልጇ ሲነካባት አትወድም እማማ። ወይንም በሐሜት ወይም በወቀሳ እንዲህ እንዲያ ብሎ ሰው ልጇን ሲያነሳ ልክ እንዳራስ ነብር እንዳራስ አንበሳ ፊቷን አኮሳትራ ግንባሯን ኮስኩሳ ልጄን አትንካብኝ ብላ ስትወቅሰው ወዮለት ወይ ቢከፋት ቢደክማት ምንም ብትቸገር ታስራ ተተብትባ በልጆቿ ፍቅር ልቧ ክፉ አያስብ አፏ ክፉ አይደፍር። እንዴት ያስገርማል የእናት አፈጣጠር! ገና ሰው ሲፈጠር ሲጀመር ጀምሮ ስንመራመረው የእናትን ተፈጥሮ አምላክ ከልቧ ውስጥ ጭሮ የደበቀው ትልቅ ምስጢር አለ ገና የማናውቀው። ለቅምሻ ነው እንጂ እንዲያው ለናሙና የእናትን ውለታ የእናትን ልቦና ስፋቱን ጥልቀቱን የሚያውቅ የሚያጠና መለኪያና ሚዛን አልተሰራም ገና። ውለታ ሳይጠይቅ ጥቅሙን ሳያሰላ ሊጎርስ ያነሳውን ለልጁ የሚያበላ የማይወቅስ የማይነቅስ ምንም የማይጠላ እንደ እናት ማን አለ ባለም በጠቅላላ። አርግዞ ከመውለድ ከማሳደግ ሌላ የእናት ሥራ አልቅም ቢተረክ ቢወራ። ወይ ቢሮ ወይ እርሻ ቀን ስትሰራ ውላ ማታ ስትመለስ ደክማ ተጎሳቁላ ምግብ አዘጋጅታ ደፋ ቀና ብላ ቤተሰብ መግባ ቤቱን አሰናድታ የመጣውን ሁሉ እንግዳ ሸኝታ እንቅልፍ ሳትጠግብ በጎኗ ተኝታ እንዲህ ነው ኑሮዋ ከጧት እስከ ማታ። ከስጋና ከደም እንደ ሰው ተፈጥራ እንደዚህ ለስላሳ እንደዚህ ጠንካራ ሁሉን አስተካክሎ ሁሉን አመቻችቶ አምላክ የፈጠራት ለዚህ ይሆን ከቶ? እናት ልዩ ሥራ እናት ልዩ ፍጡር የተስተካከለች በትዕግስት በፍቅር ለስላሳ እንደ ቅቤ ጣፋጭ እንደ ማር ህሊናዋ ንጹሕ ልቧ ገራገር ሰውነቷ ብርቱ መንፈሷ ጠንካራ ሰርታ የምትኖር የብዙ ሰው ሥራ። የእናት አፈጣጠር እንዲያው በጠቅላላ የታምር ታምር ነው ምስጢር የተሞላ። አንጀቷን ካንጀቱ በእትብት ቀጥላ 9 ወር ከሆዷ ልጅ የምታበላ ወይ እናት እናት ማር ወለላ ከማለት በስተቀር ምን ይባላል ሌላ? ገና ስትፈጠር ታድላ ተመርጣ ከሰው የተለየ ሳትበላ ሳትጠጣ በምስጢራዊ ኃይል ሰውነቷን ጨምቃ ልጅ የሚሻማበት ሆድ የሚያመረቃ ግሩም ያለው ወተት ከደረቷ አፍልቃ ልጅ ታሳድጋለች ተጠባ ተጨንቃ። ምጥና ጭንቀቷስ እንደምን ይረሳ? ቅምድምድምድ ስትል ስትወድቅ ስትነሳ አቤት የምታየው ስቃይና በሳ። ታዲያ ከመቅጽበት ያንን ሁሉ ረስታ የድካሟን ፍሬ ሕፃኑን አንስታ ከደረቷ ሽጉጥ አርጋ ስታጠባ ልክ እንደ ጧት ጤዛ ልክ እንደ ወለባ ብን ብሎ ይጠፋል ያ የጭንቀት እንባ። አዎ ቢከሳ ቢወፍር ቢጠቁር ቢቀላ እንዲህ ሆነ ብላ እንዲህ አለ ብላ የመጣ ቢመጣ ልጇን የማትጠላ ወይ እናት እናት ማር ወለላ ከማለት በስተቀር ምን ይባላል ሌላ? ቃል ኪዳኗ ጽኑ ጊዜ የማያፈርሰው እምነቷ ጠንካራ ዝሆን የማይጥሰው ልጇን ሲቸግረው ቀድማ የምትደርሰው እየገለገለች በእጇ የምታጎርሰው ልቧ ቂም የማያውቅ ዙሮ የማይወቅሰው ወይ እናት እናት ማር ወለላ ከማለት በስተቀር ምን ይባላል ሌላ?
ፍቅሯ ወሰን የለው መነሻ መድረሻ ውለታም ማትፈልግ ጥቅሟን የማትሻ ሕይወቷን የምትሰጥ እስከ መጨረሻ መሸሸጊያ ጓዳ መደበቂያ ዋሻ ወይ እናት እናት ማር ወለላ ከማለት በስተቀር ምን ይባላል ሌላ? መውደዱን ይወዳል ሁሉም በየአይነቱ አንዱን በወገኑ አንዱን በሹመቱ አንዱን በትምህርቱ ሌላውን በሀብቱ አንዱን በጨዋታው አንዱን ባንደበቱ መውደዱን ይወዳል ሁሉም በየአይነቱ። የማምየን ፍቅር ከዚህ የሚለየው እንዲህ ነው እንዲያ ነው ብላ ሳትመዝነው ልጇ ስለሆነ ብቻ መውደዷ ነው። አዎ ቢተረክ ቢወራ ቢጻፍ ቢደረደር ለእናት ዋጋ አነሳት ከማለት በስተቀር የወረቀት ብዛት የቃላት ጋጋታ ዘርዝሮ አይዘልቀውም የእናትን ውለታ። ለዚያ ሁሉ ጭንቀት ለዚያ ሁሉ ምክር ለዚያ ሁሉ ጸሎት ለዚያ ሁሉ ፍቅር ውለታ ብትጠይቅ ላረገችው ነገር ዕዳውን ማን ከፍሎ ይጨርሰው ነበር? ርህሩህነቷ መንፈስ የሚያድሰው ልጇ ሲቸግረው ቀድማ የምትደርሰው እየገለገለች በእጇ የምታጎርሰው ልቧ ቂም የማያውቅ ዙሮ የማይወቅሰው እናቴ ሲሏት ስሟ የሚፈውሰው እናትስ ባልሞተች ልክ እንደ ተራሰው እናትስ አትሞት አትሂዳ ጎንብሳ ልጇን ታጎርሳለች ከእንቅልፉ ቀስቅሳ እናትስ አትሞት አትሂዳ ጎንብሳ ልጇን ትስማለች በጨለማ ዳብሳ እናትስ አትሞት ትኑር ለዘላለም የልጅ መድኃኒት ነች የሚተካት የለም። ወይ እናት ዓለሜ ስሄድ ይጨንቃታል እንኳንስ ታምሜ ወይ እናት ጭንቅተኛ ቀን ልቧ አረፍ አይል ሌሊት አትተኛ ሲያለቅስ አልቅሳ ሲጨነቅ ተጨንቃ ሲያለቅስ አልቅሳ አይዞህ ብላ አጽናንታ እንባውን አብሳ ሲስቅ አብራ ስቃ አብራ ተደስታ ለልጆቿ የምትኖር የልጆቿ አለኝታ ወይ እናት ማር ወለላ ከማለት በስተቀር ምን ይባላል ሌላ? ይመርመር በፖሊስ ይጠየቅ በዳኛ እንደ ሞት ማን አለ ደፋር ወንጀለኛ? አጨካከኑ አያቆራረጡ ሞት እናትን ሲወስድ አለመደንገጡ ይፈለግ መድኃኒት ይፈለግ ፈላስፋ እርጅናን የሚያስቀር ሞትን የሚያጠፋ ማንም አይወክላት ማንም አይተካት እናትን አይንካት እርጅናና ሞት። አዎ እናትን አይንካት እርጅናና ሞት። ለዚያ ሁሉ ጭንቀት ለዚያ ሁሉ ምክር ለዚያ ሁሉ ጸሎት ለዚያ ሁሉ ፍቅር ውለታ ብትጠይቅ ላረገችው ነገር ዕዳውን ማን ከፍሎ ይጨርሰው ነበር? ቢተረክ ቢወራ ቢጻፍ ቢደረደር ለእናት ዋጋ አነሳት ከማለት በስተቀር የወረቀት ብዛት የቃላት ጋጋታ ዘርዝሮ አይዘልቀውም የእናትን ውለታ። አዎ ዘርዝሮ አይዘልቀውም የእናትን ውለታ። አመሰግናለሁ። ጤና ይስጥልኝ።